እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ሰበር መረጃ ተሰምቷል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎም ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ተማሪ ውባዬ ይባላልው አማራ ክልል ጎንደር ክፍለ ሀገር ነው የመጣሁት። በአርሲ ጭፍጨፋ ላይ እጃቸው አለበት የተባሉ የሥራ አመራሮች በቁጥጥር ስር መዋል ጀምረዋል። ኦፕሬሽን 2018 ላይ አይደለም ብሔር ተኮርና ሃይማኖት ተኮር መንግስት እና እስከ ፌደራል ተዋረድ ያለው አመራር ስፔሻላይዝድ በሆነ መንገድ የሚሰራው ስራ ለኢትዮጵያ ሕዝብ መናገር ልጅና ትምጥር ማስተማር ነው። በዚህ ሰዓት አርሲ ጋር በተገናኘ ሪፖርቱ ይፋ ተደርጓል። መግለጫ ተሰጥቷል። የሰላም ሚኒስቴሩ አቶ መሐመድ እንድሪስ ዛሬ ባጋሩት መግለጫ ላይ ጠላታችን ስለምናውቅ እኛ day to daily በስብሰባ አይደለም power is the best instrument of the issue ኦርቶዶክስ እንኳን ኢትዮጵያ ላይ በወርልድ ስታንዳርድ ራሱ ከሄድን even ካስፒክ ኦሽን ራሱ ያቆመንም ይሄ ይተወቃል። ቤተ ክርስቲያን እንደተቃጠለ መንግስት በሚዲያ እንደዚህ የሚያደርጉ አካላት እንቃወማለን እያለ ስቲል ነው እስካሁን ድረስ ሞቱ ቀጥሏል። ወደፊትም ይቀጥላል። ኦርቶዶክስ ትግል ይወጣ ለሃይማኖት ይወጣ ለሀገሩ ይወጣ አለ። ኦልሞስት እያበቃ ነው። ሰላም ጤና ይስጥልኝ። ወድና የተከበራችሁ የልቆሃን ዲያብ ሰዎች እንደምናላችሁ እንደምስቃያችሁ እኔ አላሁ እግዚአብሔር ይመስገን። ባያላችሁበት ሰላም ክርስቶስ ይብዛላችሁ። ትዳቾቻችን እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። ጠቅላዩ በአርሲ ጉዳይ ተናግረዋል። እንግዲህ ዋና አስገዳይ ገዳዩ ፖሊስ ሆኖ ተገኝቷል። በጣም እጅግ የሚያሳዝን ነገር ነው። በእምነቱ ደግሞ ውሃቢስት የሆነ እንደሆነ በይፋ እየተገለጸ ያለው መረጃው የሚያሳየውና እንግዲህ በዛሬው ዕለት በቁጥጥር ስር ውሏል። በጣም እጅግ የሚያሳዝን ነገር ነው። ሰላም ሚኒስቴር ያወጣው መግለጫ አለ። ሰላም ሚኒስቴር ያወጣውና ወንጀልን የፈጸመው አካል ጋር እየወጡ ያሉ መረጃዎች በጣም እጅግ የሚያሳዝኑ ነገር ናቸው። ምንም የማይገናኙ ነው መረጃዎች እየወጡ ያሉና ይሄን ነገር በደንብ አድርገን ለማየት እንሞክራለን። በተጨማሪ የተዋህዶ የቁርጥ ቀን ልጆች አርሲ ትጠራለች በማለት በነቂስ ወጥተው በባህር ዳር ዩኒቨርሲቲ ሰልፍ አድርገዋል። ልዩ አስተያየቶችን ሰጥተዋል። በእውነት ኦርቶዶክሳውያን አንድ ስንሆን ስማችን ራሱ እኛን ያስከብረናል። በቅድሚያ ይህን አረመናዊ ተግባር የተፈጸመበት ቪዲዮ ላሳያችሁና እያንዳንዱ ቪዲዮዎች የምናይ ይሆናል። በእውነት በባህር ዳር ያሉ ኦርቶዶክሳዊ ወጣቶች አኩርተውኛል። የነገው ሚደሴው እንዳለ ነው፣ እንዳትቀሩ ማለት ወዳሉን። ይህን ቪዲዮ ላሳያችሁ። በጣም የሚያሳዝን ቪዲዮ ነው። እሺ አሁን ከዚህ በላይ ምን ነው የምንጠብቀው? ኦርቶዶክሳውያን ህፃናቶችን ሰብስበው ካንገታቸው ላይ መስቀል ቆራርጦ እየጣሉ እሺ ከዚህ በላይ ምን እንጠብቅሽ? እስከ መቼ ቁጭ እንበል? ግዴታ በጌታ ኮፒ ሊንክ አድርጉ። ይሄ ቪዲዮ ይወርዳል ማለት የለብኝም ከዚህ በኋላ የሚሰማ ከሆነ ይሄንንም ቪዲዮ ኮፒ ሊንክ አድርግ፣ ካልሆነ ግን አሳልፍ። ስማ እስከ መጨረሻ ክርስቲያን ከሆንክ አሁን መስቀል ይቆረጣል። መስቀል እሺ ነው ሹያቱ ሰላም አለይኩም ወራህመቱላሂ ወበረካቱ። አማኩ ነው ተጋ አቆስ መስቀል ወቅቱ ጀመረ ይሰከለ ይሰጥ ያለ አዳኝ ኩን ነው ሲኒ ብላቴ ነው ያ ረቢ አላህ انا بفهمت سمونا كان بوت دي ان شاء الله قرطو يلا اذا انا قلت انتو قالوا مسكنوا بيغا بكيبات مسكنوا قددنا مسكنوا قددنا مسكن كاسيو مسكن كاسيو كاسيو ما شاء الله الله يحفظكم። ዝምታችን እስከ መቼ ይሁን? አይናችን እያየው ግዴላችሁም ይሄን ቪዲዮ እንዳያስወርዱት የቻላችሁትን ኮፒ ሊንክ አድርጉ። በገብርኤል በጌታ ማለት የለብኝም አግዙኝ። እናንተማ ከ120% ኢትዮጵያ ላይ ብትኖሩ ኦርቶዶክሳውያን አውጥታችሁ እንዲህ ነው የምታደርጉት። የኛ ዝምታ ግን አስጠላኝ። አሁንስ በቃ መጮ ብቻ እንደ ውሻ ተነስተ ሚዲያ ላይ ማለት ብቻ ነው። ኦርቶዶክሳውያን እንዳያችሁት ነው። ለዚህ ነው ተነሱ፣ ማህተባችንን እናስጠብቅ፣ ኦርቶዶክስ እምነታችንን እናስከብር የምንለው ቀን በቀን የምንጮው ለዚህ ነው። እነሱ በቪዲዮ በካሜራ እየቀረጹ ምን አይነት ተግባር የአረመናዊ ተግባራቸውን እያሳዩን ያለውና በተለይ በአዲስ አበባ ያለን ኦርቶዶክሳውያን ሙሉ በሙሉ ተኝተናል ማለት ይቻላል። በክልል ከተሞች ያሉ ኦርቶዶክሳውያን በዚህ ሰዓት በጣም እጅግ እያኮሩኝ ነው ያለው።
በደሴ ዕለት በሳምንትና ዕለት ግዙፍ ሰልፍ እንደጠሩ ለነገ እንደሚካሄድ ነግሬያቸዋለሁ። በባህር ዳር ያሉ ኦርቶዶክሳዊ ወጣቶች በባህር ዳር ዩኒቨርሲቲ በዛሬው ዕለት ከፍተኛ ቁጣ ፍትህ ለአርሲ ተጠራለች በማለት እንግዲህ የዩኒቨርሲቲ ተማሪዎች ወጥተዋል። በእውነት ሊደነቅና ሊበረታታ የሚገባውን ተግባር ነው ያደረጉት። አሁን ግን በአዲስ አበባ ያለን ኦርቶዶክሳውያን ምን እየሰራን ነው ብለን ራሳችንን መፈተሽና መገመት አለብን። እኛ ኦርቶዶክሳውያን አይደለንም? አዲስ አበባ ውስጥ ኦርቶዶክሳዊ የለም ወይስ በሌሎች ክልል ከተሞች ኦርቶዶክሳዊ ወጣቶች የሉም? እውነት በባህር ዳርና በደሴ እየተደረገ ያለው እንቅስቃሴ በእውነት አኩርተውኛል እንደ አንድ ኦርቶዶክሳዊ። እሱን አሳያቸዋለሁ። እስካሁን በጋራ ተንቀሳቅሰናል አይደለም? ከዚህ በኋላ ያለውን ደግሞ ማጠቃለያ ላይ ስለደረስን አንድ 5-6 ሰው ድምፁን ቦልድ አድርግቶ የሁላችንን ሀሳብ የሚያንጸባርቅ ሰው እንፈልጋለን ማለት ነው። ተማሪ ውባዬ እባላለሁ። ከአማራ ክልል ጎንደር ክፍለ ሀገር ነው የመጣሁት። ይሄ የሚሰራው ኦፕሬሽን 2018 ላይ አይደለም። ብሔር ተኮርና ሃይማኖት ተኮር መንግስት እና እስከ ፌዴራል ተዋረድ ያለው አመራር ስፔሻላይዝድ በሆነ መንገድ የሚሰራው ስራ ለኢትዮጵያ ሕዝብ መናገር ልጅልናት ምጥር ማስተማር ነው። ምክንያቱም የሚሰራው ኦፕሬሽን ጠላታችን ማን እንደሆነ ስለምናውቀው ማለት ነው። ስለዚህ ጠላታችን ስለምናውቅ እኛ ዴይ ቱ ዴይሊ በስብሰባ አይደለም። ፓወር ኢዝ ዘ ቤስት ኢንስትሩመንት ኦፍ ዘ ኢሹ። ዛሬም ነገም ከነገ በስቲያም በድፍረት እናገር የምወደው ኦርቶዶክስ እንኳን ኢትዮጵያ ላይ በወርልድ ስታንዳርድ ራሱ ከሄድን ኢቭን ፓሲፊክ ኦሽን ራሱ ያቆመንም ይሄ ይታወቃል። አርሲ ኦሮሞ ላይ የትኛውም ቦታ ላይ 2008 ላይ ነው 40 ቤተክርስቲያን እንደተቃጠለ መንግስት በሚዲያ እንደዚህ የሚያደርጉ አካላት እንቃወማለን እያለ ስቲል ነው እስካሁን ድረስ ሞቱ ቀጥሏል። ወደፊትም ይቀጥላል። ሰው ምን ማድረግ አለብን የሚለው ኢሹ ዴይሊ ሰላማዊ ሰልፍ በመውጣት አይደለም ነው። ራሱን የተደራጀ ኃይል አለ። ለኦርቶዶክስ ትግል የወጣ ለሃይማኖት የወጣ ለሀገሩ የወጣ አለ። ስለዚህ እኛ የምንታረድበት ሰዓት ኦልሞስት እያበቃ ነው። እኛ ወደ ምንድበት አቅጣጫ እንሄዳለን። በዚህ መድረክ የተነጋገርነው ከተለያዩ ዩኒቨርሲቲዎች ጋር ተነጋግረን ነበር። በወሎ፣ በጎጃም፣ በሸዋ፣ ኦሮሞ ክልል ወሎ፣ እንዲሁም ሐረር ክልል ራሱ ተደዋውለን ነበር። ነገር ግን ሃይማኖት ተኮር እስከሆነ ድረስ ይህን ሂሳብ እየሰራን ነው። እናንተ ወንድሞቻችን አትፍሩ። ነገም ዛሬም ከነገ በስቲያም አሁን በዚህ ሰልፍ ከዳር አንወጣም፣ አይ እንደዚህ ቦምብ ይጣላል ይወረወራል፣ አይ እንዲሁም አዶሮ ይቀመጥ ይሻላል የሚል ተማሪ ብዙ አለ። ሞት ባጃጅ ገጭቶት ማዚ እየሞተ ነው። እንኳን ለሀገር ለሃይማኖት ለወንድሞቻችን መሞት ማለት ነው። አላወራም። አንድ ነገር ቃል የምገባው እንደዚህ እያደረገ በኢትዮጵያ ደም በንጹሃን ደም ቁማር የሚጫወት ማንኛውም አካል ነገ ተይዞ ፊዚካል ፓኒሽመንት ይቀጥላል። ነገ ይህች ሀገር በፓወርም ይሁን በስምምነት መቀየሯት እናንተና እኛ የኛ ወንድሞች ናችሁ። እወዳችኋለሁ ለዘላለሙ። እንደማናገኝ ማመን አለብን። ጽድቅ የምናገኝ ንስሐ ገብተን በቀጥተኛው መስመር ለሃይማኖታችን ስንሞት ነው። ኦርቶዶክሳውያን እንደሰማችሁት ነው። ይቺን የመጨረሻውን ሀሳብ ሁላችንም ኦርቶዶክሳውያን ልንተገብራት ይገባል ብዬ አስባለሁ። እንደ አንድ ኦርቶዶክሳዊ ትክክለኛ አማኝ ለሃይማኖታችን የምንቆረቆር ከሆነ ሁላችንም በመጀመሪያ ዝግጅት ማድረግ ያለብን ነገር ማድረግ አለብን። በንስሐ ህይወት መመላለስ አለብን። መምህራችን እንዳሉትና እንግዲህ በባህር ዳር ዩኒቨርሲቲ በዛሬው ዕለት በእንደዚህ ያለ መልኩ ኦርቶዶክሳዊ ወጣት ለአርሲ ወንድሞቻችን ድምፅ ለመሆን የመጀመሪያዎች ሆነው ተገኝተዋል። በእውነት እንደዚህ ያለ ወጣቶችን እግዚአብሔር አብዝቶ ይባርክልን ማለት እወዳለሁ። በመጨረሻም በጸሎት ነው ይህ መርሃ ግብር ያጠናቀቁት። የአርሲ ገዳዮች ተይዘዋል የሚል መረጃ እየወጣ ይገኛል። እሱን አስደምጣችኋለሁ። ከማየታችን በፊት በጸሎት የዘጉበትን አጠር አድርገን አስደምጣችሁና ወደ መረጃዎቻችን አልፋለን።
አሚን። የአባቶቻችን አምላክ ቅዱስ እግዚአብሔር ጸሎታችንን ይስማን። እንግዲህ ለሀገራችን ሰላምን እንመኛለን። ሰላምን ያወርድልን ነው የምንለው አሁንም ዛሬም ደጋግመን። ይህ ነው የኦርቶዶክስ ጸሎትና ከዚህ በቀጥል ማሳያቸው ሰላም ሚኒስቴር ያወጣው መግለጫ ላስደምጣቸውና እንግዲህ በአርሲ ተጠርጣሪ ተብሎ በቁጥጥር ስር የዋለው ግለሰብ አስደምጣቸዋለሁ። ሁለቱ ምን አይነት እንደሚቃረን ምን አይነት የተቃረነ መረጃ እንዳለ የተሳሳተ መረጃ እንደሆነ ማስደምጣቸው። ስሙት። ለምን ይዋሽ እንደሆነ እንጃ። በዚህ ሰዓት አርሲ ጋር በተገናኘ ሪፖርቱ ይፋ ተደርጓል፣ መግለጫ ተሰጥቷል። የሰላም ሚኒስቴሩ አቶ መሐመድ እንድሪስ ዛሬ ባጋሩት መግለጫ ላይ ብዙ አዳዲስና እንዲሁ ደግሞ ያልተሰሙ መረጃዎችን አጋርተውታል። የሰላም ሚኒስቴሩ የሰጡትን መግለጫ እየጋበዝኳችሁ እስቲ መግለጫውን አብረን እንከታተለው። ጽንፈኛው ሽብርተኛው የሸኔ ቡድን እዛ አካባቢ ላይ ያሉት ላይ በመጀመሪያ ግጭት የፈጠረው ከአካባቢው ካሉት የጸጥታ አካላት ጋር ነው፣ ከሚሊሻና ከፖሊስ ማለት ነው። ይህ የሚያመላክተው በእለቱ ቀን 5 የሚሊሻ አባላት 3 የፖሊስ አካላት ተሰውተዋል። ይህ የሆነ ያለ ግን እነዚህ የሚሊሻ አካላትና የፖሊስ አካላት ከዚህ ጽንፈኛ ቡድን ጋር እየታገሉ ባሉበት ሁኔታ ከአካባቢው ሰው እንዲሸሽ ብዙ ስራ ሰርተዋል። ያም ሆኖ ግን በዛው ወረዳ 4 ሲቪሎች ተገለዋል። በተመሳሳይ በቦታው ላይ በአሰኮ ወረዳ ላይ የሚገኝ አንድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የተቃጠለ ሲሆን የአንድ የመንግስት ጤና ጣቢያና የቀበሌ ጽህፈት ቤትም ተዘርፏል። 65 የግለሰብ ቤቶችም ተቃጥለዋል። ስለዚህ ከአካባቢው የወጡ የህብረተሰብ ክፍሎችም አሉ። በተመሳሳይ በሸርካ ወረዳ የሽብር ቡድኑ ታግተው የነበሩ 2 ነዋሪዎች ተገለዋል። እንዲሁም በእንቆሌ ዋቤ ወረዳም 2 ንጹሃን ግለሰቦች ገንዘብ አምጡ ተብለው ታግተው የነበሩ ተገለዋል። ኦርቶዶክሳውያን እንደሰማችሁት የሰላም ሚኒስቴር በዛሬው ዕለት እንግዲህ በአርሲ ጉዳይ ይዞት የመጣውን ሪፖርት መግለጫ እንደሰማችሁት ነው። በእንደዚህ ያለ መልኩ ገራዮች እነማን እንደሆኑ ይኸው መጀመሪያም የኦቤን መግለጫ ሰምታችኋል። አሁንም ደግሞ በድጋሚ ሰላም ሚኒስቴር እንደዚህ ያለ መግለጫ ይዘው ወጥተዋል። ሸኔ ነው የሚል ነው መረጃቸው የሚያሳየው ማለት ነው። ነገር ግን በዛሬው ዕለት ከአርሲ ከዛ ሁሉ ኦርቶዶክሳውያን ግድያ ጀርባ ጭፍጨፋ ጀርባ አለ የተባለው ግለሰብ ራሳቸው በቁጥጥር ስር ያዋሉት ግለሰብ ይህንን ሪፖርት ውሸት አያስመስልባቸውም ወይ አያከሽባቸውም ወይ? ከነስሙ ከነስራው ማን እንደሆነ ስሙና ኦርቶዶክሳውያን ኮሜንት ላይ ታዋቂው አትቀምጡ። ሰበር መረጃ ተሰምቷል። በአርሲ አስኮ ወረዳ በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙ ተከትሎም ከጥቃቱ ጀርባ የተጠረጠሩት የወረዳ ፖሊስ አዛዥ አቶ አባቡ አብድላ በቁጥጥር ስር መዋላቸው ኤልያስ መሰረትና እንዲሁም ደግሞ አዩዛ ሀበሻ አስታውቀዋል። ፖሊስ ባካችሁ ስሙ። ይሄኛው መረጃ ማለት ሰላም ሚኒስቴር ያወጣው መረጃ ሰምታችኋል። ይሄኛው መረጃ ስሙ። ማን ነው ከግድያው ጀርባ በቁጥጥር ስር የዋለው? አባቡ አብደላ። ይህ ማለት ምን ማለት ነው? የዋሃቢስቶች ቡድን እንደሆነ ነው መረጃው የሚያሳየው ማለት ነው። ስሙን ማንበብ ትችላላችሁ። የወረዳ ፖሊሱ አዛዡ ራሱ አባቡ አብዴላ ይህ ነው እንግዲህ ከግድያ ጀርባ ተጠርጣሪ ሆኖ በቁጥጥር ስር የዋለው። እንደምታዩት ዋሃቢስት ነው ራሱ ማለት ነው። የስራውን ዘርፍ የመንግስት የስራውን ዘርፍ ራሱ የያዙት ዋሃቢስቶች ናቸው። ራሳቸው አራጆች የሆኑ ቡድን ናቸው ቦታውን የተቆጣጠሩት። ሰላም ሚኒስቴር ያወጣው መግለጫ ምንድን ነው? ሸኔ ብሎ ነው ያወጣው። በቁጥጥር ስር የዋለው ግን ማን ነው? ራሱ መንግስት እዛ ጋር የመደባቸው የዋሃቢስት ቡድን የሆኑ ፖሊስ ኮሚሽኑ እንዳለ ጠቅላላ እዛ ጋር የሚሰሩት ራሱ እነሱ ናቸው ማለት ነው። ይህን ማንም መረዳት ይችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ኦርቶዶክሳውያን ላይ የተፈጸመው ሞት እንዲሁም ደግሞ የተለያዩ ጉዳቶች በተመለከተ በዛሬው ዕለት የሀዘን መግለጫቸውን በመስጠት ጥቃቱን ማውገዛቸውን እየተመለከትን የምንገኘው ጠቅላይ ሚኒስትሩ ዘለግ ባለው መግለጫቸው ላይም በአርሲ ዞን በኦነግ ሸኔ አማጺ ቡድን በተለይም ደግሞ በሃይማኖት ተቋማት ውስጥ ኢላማ ተደርገው ህይወታቸውን ላጡ ወዳጅ ዘመዶቻቸውን ላጡ እንዲሁም በተጨማሪ የአካል ጉዳት ለደረሰባቸውና ሀብተ ንብረታቸውን ላጡ ወገኖች በኢትዮጵያ መንግስት ስም መጽናናትን ይመኛል ሲሉ ነው በዛሬው ዕለት መግለጫቸውን እያወጡ የሚገኙት። ጠቅላይ ሚኒስትሩም ከሰሞኑ እጅግ በጣም መነጋገሪያ ከነበረና በርካታ ሰዎች ድምጻቸውን ሲሰጡና ፍትህ ሲጠይቁበት ለነበረው በአርሲ ዞን እንዲሁም ደግሞ በኦርቶዶክሳውያን ላይ የተፈጸመውን ጥቃት በተመለከተ ሀዘን መግለጫቸውን ገልጸው ጥቃቱን ማውገዛቸው ነው በዛሬው ዕለት እየተመለከትን የምንገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ ግን አጋራችኋለሁ። ፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ጩኸታችን በመጠኑም ቢሆን ተጽዕኖ እየፈጠረ ነው። ለዚህ ነበረ ሳትደክሙ ኮፒሊንክ ሼር እያደረጋችሁ ቪዲዮአችን እንዲታይና አባቶች ጋር እንዲደርስ አድርጉልን ስንል የነበረው። ትላንትና አባቶቻችን በአርሲ ጉዳይ ላይ
ጠንከር ያለ ውይይትን አድርገው ነበረ። ከሚመለከታቸው አካላት ጋር ተነጋግረዋል። የተፈናቀሉ ሰዎች ወደ ቦታው እንዲመለሱ፣ ከዚህ በኋላ አርሲ ላይ የሞት ድምፅ እንዳይሰማ፣ የተጎዱትንም ደግሞ አፋጣኝ የሕክምና እርዳታ እንዲያገኙ አባቶቻችን በዚህ ዙሪያ ላይ ተመካክረዋል። ለዚህ ነበረ ድምፃችንን ስናሰማ የነበረው። ይሄ በእርግጥ ገና ጅማሮ ነው። መሬት ላይ ወርደው መፍትሄ እስክናገኝ ድረስ አባቶቻችንን ማንቃታችንን ድምፃችንን ማሰማታችንን አይቀርም። ለዚህ ነበረ አካሄዳችንን ተቋማዊ እናድርገው ስንል የነበረው። እኛ በህብረት ሆነን ወደ አባቶቻችን ወደ ቅዱስ ሲኖዶስ ድምፃችንን እናሰማለን። ቅዱስ ሲኖዶስ ደግሞ ወደሚመለከተው አካል ድምፁን ያሰማል። በዚህም ውጤት ማምጣት እንችላለን። አባቶቻችን መልካም ጅማሬን ያደረጋችሁት፣ በጣም ጥሩ አካሄድ ነው የሄዳችሁት። ከዚህ በላይ ደግሞ መፍትሄ አምጥታችሁ አርሲ ላይ ከዚህ በኋላ የዝማሬ ድግስ እንጂ የሞት ጥላ እንዲያጠላባት አንፈልግም። ዛሬም ነገም የአርሲ ክርስቲያኖች ይጣራሉ። የእኛን እርዳታ የእኛን ከለላ ይፈልጋሉ። አባቶች አሁንም አደራችሁን ከዚህ በላይ እንድትወጡ ስንል በክብር እንጠይቃለን። እግዚአብሔር ቤተ ክርስቲያናችንና ሀገራችንን ኢትዮጵያን እንዲሁም ህዝቦቿን ይጠብቅልን። አሜን። ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ዛሬ ጠንከር ባለች ሐሳብ ነው የመጣሁት። እስኪ እንመልከታችን ቪዲዮ። እሺ እቺንም እንመልከት። እንደምታውቁት ኦርቶዶክሳዊ ወጣት ተባብሮ አንድ የሆነባቸው ማህበራት ብዙ የሉንም። አሁን ሁሉም ሰው እንደራጅ ይላል፣ ግን የመደራጀት መካኒዝሙ የለውም። እንዴት፣ የት፣ መቼ፣ ለምን የሚሉትን ነገሮች ፊገራው ሲያረገ ወጣትም የለንም። እውነቱን ለመናገር ስትራክቸራል የሆነ መዋቅርም የለንም። ኢንዲቪጁዋል የሆነ ኤፈርት ብቻ ነው ያለው። ወጣቱን ደህና ይዘው ያንቀሳቀሳሉ ከሚባሉ እና መንግስትም ላይሰንስ ሰጥቷቸው ከሚንቀሳቀሱ ማህበራት መካከል ጃንደረባው ትውልድ ቀዳሚውን ስፍራ ይዛል። ጃንደረባው ትውልድ በተለያዩ ስራዎች እናውቀዋለን፣ እናደንቀዋለን፣ እንከተለዋለን። አባላት የሆኑ ሰዎችም አለን፣ በተለያዩ ስራዎች የምናግዘው ማለት ነው። ከዛ ውጪ ግን እንደዚህ አይነት የጭንቅ ሰዓቶች ሲመጡ ያደራጀውን ወጣት ወደ ስራ የማስገባት ኃላፊነት ደግሞ ይኖርበታል ብዬ አስባለሁ። ምን ማለቴ ነው? 2010 ላይ ታስታውሱ ከሆነ ጅጅጋ ላይ ያ ሁሉ ካህናትና ምዕመናን ሲታረዱ በጣም ከፍተኛ የሆነ ጉዞ ተዘጋጅቶ ደጆች ሳይዘጉ የሚል ታላቅ ጉዞ ተደረገ። ምዕመናን ተጽናኑ። ወንድሞቻችሁ በቃ አለንላችሁ ሲባሉ ደስ አላቸው። ለነሱ መጽናናት ነው፣ ለቤተክርስቲያኑም መልሶ ግንባታ ነው፣ ለምዕመናኑም ተስፋ ነው፣ በእግዚአብሔር ዘንድም ጽድቅ ነው። እውነቱን ለመናገር ያ ነገር የዛሬ ዓመት ይደረጋል ተብሎ ነበረ። የዛሬ ዓመት ይደረጋል ተብሎ ሶሻል ሚዲያ ላይ ተዘምቶ ብዙ ነገር ተሰርቶ አላፋት ዝማሬ ደረሰና አላፋት ዝማሬ ዋጠው ሁሉን ነገር ማለት ነው። ለዚህ አርሲ ጉዳይ ተረስቶ ቀረ ማለት ነው። ስለዚህ አሁን ተመሳሳይ ነገር መደረግ አለበት እያስባለሁ። ጃንደረባው ትውልድም ሆነ ማህበረ ጽዮንም ሆነ whatever ማህበር ደረስ መንግስት የሚያውቀው ስትራክቸራል የሆነ ሞቢላይዝ ሊያረገው የሚችለው የሰው ኃይል ያለው የበጀት አቅም ያለው ጥሪ ቢደረግ ሊሰማ የሚችል ማህበር ትልቅ የሆነ ጉዞ ማዘጋጀት መቻል አለበት። በዛ ጉዞ ምን እናረጋለን? ሄደን እናጽናናለን፣ አለሁላችሁ ማለት መቻል አለበት። ዝም ብሎ ሞት ነው ረሃብ ከክርስቶስ ፍቅር የሚለየን ዝማሬ ነው። ራዘር ተግብረው መተግበር መቻል አለበት። ወደ አክሽን መምጣት መቻል አለበት። ከክርስቶስ ፍቅር የሚለየኝ ማን ነው? መከራ ወይስ ስደት ምናምን፣ እሱ ዝም ብሎ ዝማሬ ነው። ፕሮቴስታንቱም ይለዋል። በምን ትለያለህ አንተ ካልተገበርከው? በምን ትለያለሽ አንቺ ካልተገበርሽ? ስለዚህ ምን እንፈልጋለን? አክሽን።
ይሄ ጽድት ያለ ፕሮግራም ተዘጋጅቶ ጉዞ ተዘጋጅቶ ሞቢላይዝ የሚደረገው ሰው ሞቢላይዝ ተደርጎ 40-30 ፋሱንም ብንሄድ አንድ የሚነካን ሰው የለም በእርግጠኝነት። ይሄንን ከለላ ደግሞ ማግኘት የሚችለው መንግስት ፈቃድ የሰጠው ማህበር ብቻ ነው። የቢሮክራሲውን ስራ እንደምንም ማድረጋችሁ ጨርሳችሁ within 3 weeks ብታሳውቁንና እኛ ሁላችንም የዛ ተሳታፊ ሆነን አብረን ሄደን ዝማሬም አድርጉት፣ መሐሌትም አድርጉት፣ ቅዳሴም አድርጉት፣ እዛ ሄደን ተጨባጭ የሆነ ስራ ሰርተን መመለስ መቻል አለብን። ይሄ ስራ በኦርጋናይዜሽን ደረጃ ካልሆነ በግል የማይቻል ነው። አሁን ሁሉም ሰው እንሰለፍ ከፊት እንገኝ ይላል፣ ግን እንዴት ነው የምትገኘው? አይዲያው የለውም። ለዚህ ይሄ ነገር መቆም አለበት። ሁላችንም ከፊት ተሰልፈን መገኘት መቻል አለብን። ይሄን ሀሳብ የምትስማሙበት ከሆነ በደንብ ሼር አድርጉት። ጀንደረባው አመራሮችን የምታውቋቸው ቲክቶክ ላይ ካሉ ወይም በሌሎች ማህበራዊ ድረገጾች ታግ እያደረጋችሁ እንድታሳውቁልኝ መልእክቴን አስተላልፋለሁ። እግዚአብሔር ከሁላችን ጋር ይሁን። ሁላችሁም ኮሜንት ላይ እነዚህ ሰዎች አመስግኑልኝ። ሳሚዳን፣ ራይል ጌቱና ሄኖክ ድንቁ ሁላችሁም ኮፒ ሊንኩን ረገጥ ሙሉ ተመልከቱት፣ አይከፈልበትም። ይሄንን መረጃ ለዓለም ታደርሱልኛላችሁ ማለት ነው። ራይል ጌቱ፣ ሳሚዳን፣ ሄኖክ ድንቁ እናመሰግናለን። ወገናችን ኦርቶዶክሲያን እየታረዱ እየተገደሉ እየተሰደዱ እኛ ኮንሰርት አንፈልግም ብለው ኮንሰርታቸውን ሰርዘዋል ማለት ነው። እጅግ አድርገን እናመሰግናለን።